አንድ ጓደኛዬ ምን አለኝ፣ በወንደላጤነትና በትዳር መሀል ያለው ልዩነት ምንድን ነው ብዬ ብጠይቀው ትዳር ማለት አልጋ ላይ አንሊሚትድ ፓኬጅ ማግኘት ነው አለኝ። አንሊሚትድ ፓኬጅ ምን እንደሆነ አልገባኝም። ለማንኛውም የገባኝን ነገር ከዚህ ቀጥዬ በማሳያችሁ ቪዲዮ አንሊሚትድ ፓኬጅ አልጋ ላይ ይሄ ነው እንዴ የሚያስብል ነው። አንሊሚትድ ፓኬጅ ማለት ለካ ስንቶች ሌት ከቀን ላይ ታች የሚሉለትን ነገር ዴይሊ በየቀኑ አልጋ ላይ ማፈስ ማለት ነው። ለካ ዛሬ ነው የገባኝ። ይህ ቢሆንም መንግስት አዲስ ህግ አውጥቷል። ይህን አንሊሚትድ ፓኬጅ በገፍ ለማፈስ ብላችሁ ሰፍ ብላችሁ የገባችሁ ያን አንሊሚትድ ፓኬጅ አልበቃ ብሏችሁ ደግሞ ሌላ ተጨማሪ በሳፋሪ እና በቴሌ መጠቀም የምትፈልጉ ሰዎች እረፉ። ከዛ በፊት ይህን አንሊሚትድ ፓኬጅ ለማግኘት ስልጠና ውሰዱ። ትዳር እንዲሁ ዘው ተብሎ አይገባም የሚል አዲስ መንግስት ያወጣው ህግ አለ። ለሱ ደግሞ የሰማሁት ነገር ጀባ ልበላችሁ። አልጋ ላይ ጨዋታውንም መጨረሻ ላይ ያሳያችኋለሁ ማለት ነው። ሰምታችኋል። ከጋብቻ በፊት እያንዳንዱ ሰው ስልጠና መውሰድ አለበት የሚለውን ይብላኝ ላላገባችሁ እኔስ ሳልሰለጥንም ቢሆን አግብቻለሁ። የትዳር ስልጠና ኮሚቴው ስራውን ከመጀመሩ በፊት በርካታ መረጃዎችን ከህዝቡ መሰብሰብ አለበት። በእኛ ሀገር ብዙ የተሳሳተ ትርክት አለ ጓዶች። ለምሳሌ ስለ ትዳር ሲወራ ባሌን አቅፌ አደርኩ፣ ሚስቴን አቅፌ አደርኩ፣ ክንዱን አንተርሶኝ ማታ እንደተኛው ጠዋት ነው የነቃሁት፣ እቅፍ ቅፍ ብለን አድረን በእቅፍ ውስጥ ዘላለም መኖር የሚሉ ንግግሮች ይበዛሉ። ያላገቡ ሰዎች ወይም ላጤዎች ደግሞ ምስኪን ጉልበቷን አቅፋተኛች ወይም ጉልበቱን አቅፎ አደረ። ብቻ ትዳር ሲባል የመተቃቀፍና የመተቃቀፍ ወሬዎች ይበዙታል። ይሁንና በቅርቡ ያነበብኩት ጥናት ከዚህ ሀሳብ ጋር በእጅጉ ይቃረናል። ምን መሰላችሁ? ጥናቱ እንዲህ ይላል። ከመቶ ባለትዳሮች መካከል 99.99999% የሚሆኑት አንድ 9 ረስቼ ነው ጉዳዩ ከሌላቸው በስተቀር። ያው ጉዳዩ ያልኳችሁ ምን እንደሆነ መቼም አይጠፋችሁም። ያ ጉዳይ ከሌላቸው በስተቀር አይተቃቀፉም። ውሸት ነው። እኔና ሚስቴም እንደዛው። እንደውም ባለትዳሮች በእንቅልፍ ልባቸው አንዱ ከአንዱ ሲሸሽና ብርድ ልብስ ሲቀማማ ነው የሚያድሩት። ሁለቱም አንድ ናቸው ይባል እንጂ ሲተኙ እያንዳንዳቸው 9 ይሆናሉ። ሁለቱም አንድ ናቸው ይባላል እንጂ ሲተኙ እያንዳንዳቸው 9 ይሆናሉ። የኔን ሚስትማ ታያት፣ የኔን ሚስትማ ተዋት፣ 10 ልትሆንም ትችላለች። ባልና ሚስት ጉዳይ ከሌላቸው በስተቀር በአማካኝ በሳምንት 2 ሰዓት እንኳን አይተቃቀፉም። አንዳንዶቹ እንደውም ሲነካኩ ሁሉ እንቅልፍ አይወስዳቸውም። ከተቃቀፉ አልጋቸው ጠቧቸዋል ማለት ነው። ትንሽ ሜትር ከ20 ወይም ከ10 ነው አልጋቸው ማለት ነው ከተቃቀፉ። ውይ ጉልበቱን አቅፎ ነው የሚያድረው ይባላል ወንድ ላጤ ስትሆን ወይም ወንድ ላጤ ሲሆን። ጉልበት አቅፎ ማደር የሚባለው ነገርማ እርሱት። ሲጀመር የዛሬ ላጤዎች ሁሉም ቦርጫሞች ናቸው። የድራፍት ነፍቷቸው ላጤ ሆነው ቦርጫም ያልሆነ ካሳያችሁኝ እኔ ይቀጣለሁ። ቦርጭ ያለው ሰው ደግሞ መኝታ ቤት ቀርቶ ጂም ውስጥ እንኳን ጉልበቱን ማቀፍ አይችልም። ቦርጭ ካለ እንኳን መኝታ ቤት ጂም ውስጥ ጉልበትን አታቅፍም። ያሁኑ እንደላጤ ደግሞ እንዳለ ቦርጫም ነው። አይ መተቃቀፍ። እስኪ ያገባችሁ ሰዎች መስክሩ። ይገባኛል፣ ያው የግል ሚስጥራችሁ ነው የማትተቃቀፉ ምንም አትበሉ። ይገባኛል፣ ያው የግል ሚስጥራችሁ ነው የምትተቃቀፉ ምንም አትበሉ። እንተቃቀፋለን እንዳትሉን። ጥናቱ ዋሸ እንዳታስብሉኝ። በነገራችን ላይ የተቃቀፋችሁ ለሴቶች ብዙ የጤና ጥቅም አለው። ያው ለወንዱ ግን ክንዱ ይደነዝዛል። ያው ኑሮ ያደነዘዘው አንሶ ደግሞ ክንዱ መደንዘዝ የለበትም። ለማንኛውም የተቃቀፋችሁ ለማለት ነው። እኔ ሚስቴን ለዱላ ቢሆንም ቢያንስ በሳምንት 6 ቀን አቅፋታለሁ። ቢያቅተኝ አንሊሚትድ ፓኬጅን ለመጠቀምም ቢሆን ስሞክር እግረ መንገዴን ቶሎ ለመተቃቀፍ እሞክራለሁ። እናንተም አንሊሚትድ ፓኬጃችሁ ስትጠቀሙ ብቻ ሳይሆን ሳትጠቀሙ ሚስታችሁን ለማቀፍ ሞክሩ። በዛውም ስልጠናውን ቶሎ ውሰዱ። ዝም አትበሉ፣ ተንከባከቡ፣ መሀል ደብድቡ ለማለት ነው። አንሊሚትድ ፓኬጅ ብቻ ሲኖር ሳይኖርም ባገኛችሁት አጋጣሚ ሁሉ እቅፍ ሳም ውድድ አድርጉ። ይመቻቸው። ያላችሁበት ጠንክሩ፣ በርቱ። ስትተቃቀፉ ማቀፍ እንዳያንሳችሁ ያው እንደዚህ ገፋ አድርጉ። ጠንከር ማለትም ወሳኝ ነገር ነው። ዝም ብሎ አቅፎ ብቻ መተኛ ትርጉም የለውም። ለመገፍተርም አቅም ያስፈልጋል። ስለዚህ ወጥሩ፣ በርቱ። ያዝ እንግዲህ ነው።